ወይኔ ፍቅር ደረስክ? እውነት ጎሮ ደርሰሃል? በቃ ጨርሻለሁ። እኔም ልወጣ ነው። እውነት አላረፍድም። አውቀህ ነዋ በወሬ የምትይዘኝ እንዳረፍድ። እሺ ቻው። በቃ መጣ። መስፍኔ መጣ? አዎ መጣል። እንኳን ደስ አለሽ መስፍኔ መጣልሽ። እንኳን ደስ አለሽ የኔ ውብ። አሜን እትዬ ፋጤ አመሰግናለሁ። ለእርሱም ክሰል አውጥቶለታል። አንቺ እብድ! እሱ ከመንገድ ዝሎ እየመጣ ስለ ክሰል ታወሪያለሽ? አይ እትዬ ፋጤ አይ ቀስ ቀስ፣ ኧረ ቀስ ቀስ። ኧረ ይህች ውብ የሆነች ልጅ ምን ይሻለኛል? ሄሎ። አዎ ነኝ። ምን? በጣም ይገርማል። ሰው እንዴት በዚህ ልክ ሊመሳሰል ይችላል? የሚገርመው ሚስቱን ደግሞ ብታያት በጣም ተሳስናለች። እስካሁን በደህና ነው የሚንቀሳቀሰው። ማለት በምን ምክንያት? በፎቶ ላይ ያሳየው ጓደኛዬ በህይወት የለም። መስፍኔ ሞቷል። በጣም አዝናለሁ። ታሞ ነበር? አይ በመኪና አደጋ ነው። የሚገርም እኔ ነበርኩ የምሞተው፣ ግን የኔን ጽዋ እሱ ጠጣው። እንዴት? ከጅቡቲ እኩል ነበር የተነሳ። እኔ አዳማ ዩኒቨርሲቲ የሚማር የቴ ልጅ አለና እሱን አግኝቼ ላወራው ትንሽ ቆይ። እሱ ደግሞ የፍቅረኛውን ናፍቆት ስለነበረበት ቤት ለመድረስ በጣም ጓጉቶ ነበር። ደግሞ እኮ ለመጋባት ዝግጅት ላይ ነበሩ። እና ምንድን ነው የተፈጠረው? መንገድ ላይ ከሌላ መኪና ጋር ከባድ ግጭት አጋጠመ። ከሁለቱም መኪኖች የተረፈ ሰው አልነበር። ከኋላ ደርሼ የመስፍን መኪና መሆኑን ስመለከት በጣም ነበር የደነገጥኩት። ሆስፒታል ከደረሰን በኋላ ለማክዳ ደውዬ የተፈጠረውን ነገር ነገርኳት። ማክዳ? አዎ ፍቅረኛው ብዬ ነገርኩ። እሺ። ልክ ሆስፒታል እሷ ደርሳ አይኑን እንኳን ሳታየው ነበር መስፍን ያረፈው።
እየመጣው ነው ብሎኛል። መስፍን እየመጣ ነው። ውሸት። በሰዓቱ ስለደነገጠች ይሆናል ብዬ ነበር። እሷ ግን መሞቱን አላምን ብላ የቀብር ስነ ስርዓቱ ላይም ሳትገኝ ቀረች። የምርህ ነው? አዎ፣ ለሰሚም ግራ የሚያጋባ ነገር ነው አይደል? በጣም እንጂ። ግን አሁን እንዴት ናት? ያው ራሷን ስላልጣለች ለሚያሰው ጤነኛ ብትመስል ውስጧ ግን ከባድ ህመም አለ። እንዴት እንደሱ ልትል ቻልክ? እስካሁን ድረስ መስፍን አልሞተም ይመጣል ብላ በማመኗ ያኔ ተቀጣጥሮ የነበረበት ካፌ በየቀኑ ሄድ ይጠብቀዋለች። ይሄ በጣም ከባድ ነው። እና ምንም ነገር ለማድረግ አልሞከራችሁ? ያልሞከርነው ነገር የለም። በመስፍን ጉዳይ ላይ ግን ማንንም ማናገር አትፈልግም። ቆይ ቅርብ ጊዜ ነው ይሄ ነገር የተፈጠረው? ኧረ 8 ወር አልፎታል። በጣም ነው የሚገርመው። ይቅርታ የመጣሁበትን ጉዳይ ትቼ ረበሽኩ አይደል? ችግር የለም። ያው አጋጣሚ ነው ወደዚህ ጨዋታ የመራን። ለማንኛውም ሰኞ ስራ ከመጀመረ በፊት ስለ ስራው አንዳንድ ነገሮች ማውራት ስላለብን ያስጠራው። እሺ። እንዴት ዋልክ አባ? ምን ሆናለሁ ብለህ ነው? ደህና ነኝ። ምን ነው ብርድ ላይ ተቀመጥክ? ወደ ቤት አገባም እንዴ? ምን ልሰራ እገባለሁ? ማንንስ ብዬ እገባለሁ? የአንድን ነገር ጥቅሙን የምታውቀው ስታጣው ብቻ ነው። ካሌብ፣ እኛ ወንዶች ግራ ጎናችን ከሌለች ህይወታችን ባዶ ነው። አደራህ የኔ ልጅ ሚስትህን ተንከባከባት። የቻልከውን ያህል ፍቅር ለግሳት። እሷ ከሌለች ህይወት ባዶ ነው። እሺ፣ ለምንድን ነው መጠጥ ማታቆመው? ስለጠጣሁ የዘላበድኩ መስሎ ነው? የብርዱንና የሚስቴን ናፍቆት ለማስታገስ ስል ጠጣለሁ። አትጠጣ ካልክ ደግሞ ሚስቴን መልስ። አትበላም እንዴ? አይ በቃኝ። ምን በላህና ነው? አልነካውም እኮ። ቀን የበላሁት አልጎደለም። የብርዱንና የሚስቴን ናፍቆት ለማስታገስ ስል ጠጣለሁ። አትጠጣ ካልክ ደግሞ ሚስቴን መልስ። ማሚ በቃኝ። እሺ ትንሽ በቃ ነገ ቅዳሜ ስለሆነ በጠዋት አያትሽ ጋር እንድትሄጂ በጊዜ ተኝሽ።
ዬይ ባባ ነገ አያቴ ጋር ስለሚሄድ ቶሎ ልተኛ ነው። እሺ እኔ ልዕልት ቆንጆ ተረት እያነበብኩ እንዳስተኛሽ ቶሎ እጅሽን ታጥበሽ ነው። እሺ ባባ ዛሬ የትኛውን የተረት መጽሐፍ ነው የምታነብልኝ? ደስ ያለሽን ይኸው ጨረስኩ። ነይ ያልነገርከኝ ነገር አለ እንዴ? ኧረ ምንም የለም። ምን ነው? የሆነ ነገርማ ሆኗል። ሰሞኑን ጥለኸኝ በሀሳብ ጭልጥ እያልክ እኮ ነው። ምን ሆንክብኝ? እኔ እንኳን ምንም አልሆንኩም። ዛሬ ከስራ ስወጣ አባ ጋር ሄጄ ነበር። ታዲያ ምን ተፈጠረ? ሀዘኑ ከውስጡ ሊወጣ አልቻለም። ጊዜያት በጨመሩ ቁጥር ደግሞ የበለጠ እየተጎዳ ነው። ደግሞ ያንን አረቄ እንደ አዲስ ጀምሮታል። ምን ማድረግ እንዳለብን አላውቅም። ብቸኝነቱ ቤት መዋሉ እኮ ነው ነገሩን እያባባሰባቸው የመጣ። ግን እስኪ ሂጅ አውራቸዋለሁ። አዲስ ሹፌር እንዴት ነበር? አሪፍ ነው። ሰኞ ስራ ይጀምራል። እና እንደውም ማስታወሽኝ ሳልነግርሽ ምኑ? ዛሬ ከአዲሱ ሹፌር ጋር ስለ ስራው ስናወራ የነገረኝ ታሪክ እንዴት እንዳስገረመኝ ብታይ። ጀርመኖቹ ናቸው፣ ማውራት አለብኝ። ሄሎ ሚስተር ኦሊቨር ሃው አር ዩ? Yeah, it was good. Everything's right here. የኔ በረሮ ደህና መጣሽ? አዎ አያቴ፣ በጣም ነበር የናፈቀኝ። እኔም በጣም ነው የናፈቀኝ። እኔን አትስሚኝም እንዴ? እንዴት አደራችሁ ቤተሰቦች? ሮማኔ እንዴት አደርሽ? እግዚአብሔር ደህና ነሽ? ሰላም ናችሁ? እንዴት ናችሁ? ሰላም ነሽ? ደህና ነሽ? እንዴት ናችሁ? እንዴት ናችሁ? አለን። ደህና ናችሁ? እግራችሁን ተስማችኋል መሰለኝ። ሲበላ ደረሳችሁ። ብርቱካን እስኪ ጨምሪልን፣ አንድ ላይ እንብላ። ወይ ብርትዬ፣ ቁጭ በይ። አሁን ነው በልተን የመጣ ነው። እኔ ግን ከእህቴ ጋር መብላት እፈልጋለሁ። እሺ ጎሽ የኔ በረሮ።
ዛሬ ደግሞ በጠዋቱ ደመቅመቅ አድርጋችሁታል። ታዲያ እንግዳዬ እንደመቅመቅ አድርጌ ልቀበላት እንጂ አይደል እንዴ? እኔ በረሮ ውይ ረስቼው መጣሁ። ወዴት ነው? መኪና ውስጥ ቃጥዬን መጣሁ። ስራ እንዴት ነው? ጥሩ ነው አባ። በርታ። ጊዜው የብርቱዎች ነው። በቃኝ አያቴ። መች በላሽና ነው? መጀመሪያም ዝም ብላ ነው እንጂ ልብላ ያለችው ቁርሷን በልታ ነው የወጣችው። የአያቷ ጉርሻ ናፍቋት ይሆናል አይደል? እኔ በረሮ ብርቱካን ነይ ማዱን ከፍ አድርግ። እነሱም አልበሉ። እስኪ እችን ይለኳት። ወይ አንቺ ልጅ እንዲያ የሆነ ነገር ካልያሽ መምጣት አይሆንልሽም አይደል? ለአባቴ ደግሞ ምንስ ባደርግ ምን ችግር አለው? እስኪ ይለኳት። እግዚአብሔር ይስጥልኝ ነው እንጂ ሌላ ምን ይባላል? ወይኔ አያቴ ስታምር። እርጅናው ነው እንጂ እኔ አንቺ አያት ሸበላ እኮ ነኝ። አመሰግናለሁ። ምንም አይደል። ተባረኩ ልጆቼ። ሴቶችዬ የሚቀጥለው ቅዳሜ ግን እኔ ጋ ነው ሽፎ የምንለው። እስኪ መጀመሪያ ቤቱን ተከራይተሽ ጨርሺ። ለማየት ያብቃሽ። ሰኞ ቀኝ ጠቅልዬ ነው ምገባው። ለደላላው እኮ ነግሬዋለሁ። አንቺ ለብቻሽ ለመኖር ያብቃሽ እንጂ አያሳስብሽ። እኛ እንመጣለን እኮ። እናንተ ባለፈው ሱፐር ማርኬት ውስጥ የተዋወቅኩት ልጅ ምን እንዳደረገኝ ታውቃላችሁ? ወይ ጉድ! ያንቺ ጉድ ደግሞ አልቅ። ደግሞ ምን አለኝ ልትይ ነው? ሌሊት 7 ሰዓት ላይ ደውሎ በእንቅልፍ ልቤ ሳነሳው ምን ቢል ጥሩ ነው? የኔ ውድ ተኝተሻል እንዴ አላለ። እና ታዲያ እንጂ ምን አልሽ? አንተ የባህር ዛፍ ልጣጭ፣ አንተ ብቻ እኮ ነው በዚህ ሰዓት ቁጭ ብለ ያለው እንጂ ሁሉም ሰው ተኝቷል ብዬ ቦለኩታ። ቆይ ግን ሀኒዬ ክብሮምን ለምንድን ነው የተውሽው እንዴ? እሱ እኮ በጣም ነበር የሚወድሽ። ውይ ሜሪዬ፣ ሰው እራሱን አይጠብቅም ይባላል። የሱ ግን ይለያል። አንቺ ሽታው እኮ አዙሮ ነው የሚጥልሽ። አንቺ ከወደድሽው እኮ ምንም ይሁን ምንም መቀየር ትችያለሽ። ኤክስኪውዝ ሚ፣ እኔ ሀና ነኝ። ተቀየር አትቀየር ስል የምኖረው እንኳን አንቺ እልኸኛዋና ለማንም የማትረተዋ ሮማን እንኳን ለፍቅር ስትል ሁሉን ችላ ትዳሯ እንዴት እንዳዳነች አታይም? ይቅርታ አልገባኝም፣ ይብራራልኝ። ታዲያ የሮማን ታይፕ እንዳልሆነ ታውቂያለሽ፣ ግን ፍቅር ስለ ጠራሽ። ከዛ እንደምትፈልገው አድርጋ ሰራችሁና ገባችሁ አይደል እንዴ ሮሚ? አዎ ልክ ነሽ። ካሌብን እኔ ሳገኘው የረባ ደመወዝ እንኳን የሌለው ህይወቱን በቅድ መምራት የማይችል በተለይ ደግሞ ላለባበሱ ግድ የሌለው ሰው ነበር። ግን ቀስ በቀስ ሁሉንም ነገር አስተውኩት። እኔ አንቺን ያክል ትዕግስት ስለሌለኝ ይቅርብኝ። እንግዲህ እንዴት ቆመሽ መቅረት ነው? ቆይ ተሰጥቶ ነው እኮ የምልህ። በፍጹም አንድም ቀን እንኳን ሮማን ለሰው ታይፕ አይደለም ብላ ታወራለች ብዬ ስለማልጠብቅ በጣም ነበር ውስጥ የተከፋው። ሮማን ሁል ጊዜ በጓደኞቿ ፊት ሁሉን ነገር አድራጊ፣ ማንም የማይረታት ተፈላጊ እንጂ ፈላጊ እንዳልሆነች አድርጋ ስለሆነ ራሷን መስለው ስለ እኔ ክብር ዝቅ ማለት እንኳን ምንም ጉዳዩ አልነበረም።
ስለዚህ ባህሪዋ ግን አውርተሃት ታውቃለህ? መልስ አታጣም። ያን ያልኩት በዚህ ገብቶ በዚህ ወጥቶ ስለሆነ ነው እንጂ እኔ እንደዛ አስቤ አይደለም ብላ ልታሳምነኝ ትሞክራለች እንጂ ጥፋቴ ነው ብላ ልታስተካክለው አትሞክርም። ስለዚህ ዝምታን መረጥኩ። በሚገርም ሁኔታ ግን ስለ ማክዳ የሰማሁት ነገር ውስጤን የረብሸው ስለነበር በማግስቱ ዮሐንስ ጋር ደውዬ ማክዳን እንዲያገናኘኝ ጠየቅኩት። ለምን ያንን ማድረግ ፈለግ? ቀኑ ሙድ ስለነበረና ጁሊያም አባቴ ጋር ስለምትውል በውስጤ ነገር ይዤ ከሮማን ጋር መዋሉ ስላስጠላኝ ማክዳን ላገኛት ብዬ አሰብኩ። ምንድን ነው ቀረች እኮ ወይ ሄዳ እንደው? አይ አሁን ነው ምንጯ። ትንሽ እንጠብቅ። ያው መጣች አላልኩም? ቆይ ምንድን ነው የምትሰራው? መስፍን ከሞተ በኋላ ምንም ሊሰራች አይደለም። ከዛ በፊት ግን በጣም ጎበዝ የማርኬቲንግ ባለሙያ ነበረች። ተሰራበት የነበረበት ድርጅት ትርፋማ እንዲሆን አንዷ ምክንያት ስለነበረች በጣም ነው የሚወዷት። ታዲያ ምንም ሳትሰራ ገንዘብ ከየት አምጥታ የሚያስፈልጋትን ነገር ማድረግ ትችላለች? እንደነገርኩ ማክዳ ተሰራበት የነበረበት ድርጅት ባለቤቶች በስራዋና ለድርጅቱ ባደረገችው ነገር በጣም ነው የሚያከብሩ። ያንን ውለታዋን በማሰብ ስራ ብታቆም ደመወዟን ግን በየወሩ ይከፍሏታል። ይገርማል። በጣም ጥሩ ድርጅት ነው። በጣም ዮሐንስ፣ ላውራት እፈልጋለሁ። ምን ብለህ? እንጃ ብቻ ውስጤ ላናግራት እንደሚገባኝ ነው እየነገረኝ ያለው። ማንንም ማናገር የምትፈልግ ሰው አይደለችም። እኔን ራሱ ገና ስታይኝ ስለምትሸሸኝ ነው እንዳታየኝ እየሞከርክ ያለሁት። እስቲ የሚሆነውን አብረን እናያለን። ኦኬ። መስፍኔ ይመጣል።